ሰበር ዜና ዛሬም ለሶስተኛ ጊዜ በትግራይ ድንበር የድሮን ጥቃት ተፈጽሟል። በቀዳሚነት የምትሰሙት ሰበር መረጃ ነው። የአሜሪካ የውጊያ ሄሊኮፕተር በሆርሙዝ ባህረ ሰላጤ ተከስክሷል። የሄሊኮፕተሩ መከስከስ አስደንጋጭ ነው። ዝርዝሩን ይሰሙታል። እስራኤል ዛሬም ጦርነት አስጀምራለች። ከባባድ ጥቃቶችንም ፈጽማለች። እስራኤል ማንንም አልሰማም ብላለች። ይሄንንም ዜና በዝርዝር ይዘናል፣ ይሰሙታል። በሌላ በኩል አሜሪካ ኢራንን በተመለከተ ከእስራኤል የተለየ ፍላጎት እንዳላት አሜሪካ ገልጻለች። ለስምምነት የመጨረሻው ጥረት ላይ እንደሆኑም ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ በሱዳን ድንበር ሸረሪና አካባቢ የድሮን ጥቃት ዛሬም ለሶስተኛ ጊዜ መፈጸሙ ተገለጸ። በትግራይ በኩል የኢትዮጵያ መከላከያ ሰራዊት ድንበር ላይ ባለመኖሩ መንግስት በድሮን ድንበር እየጠበቀ ነው ተብለዋል። ትናንት ሰኔ 1 ቀን 2018 ዓመተ ምህረትና ዛሬ ሰኔ 2 ቀን 2018 ዓመተ ምህረት በሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የጸጥታ እንቅስቃሴዎችን ተከትሎ የድሮን ጥቃት መፈጸሙ ተሰምተዋል። የደረሱን መረጃዎች እንደሚያመላክቱት ከጥቃቱ በፊት ሰኞ ዕለት የትግራይ ታጣቂዎች በኤርትራ በኩል በእግር ተጉዘው ወደ ሱዳን ለመሻገር ሸረሪና ደርሰው የነበረ ሲሆን ዛሬ ደግሞ የጦር መሳሪያና ሎጂስቲክስ የጫኑ 2 ኦራልና 5 የኤፍኤስአር መኪኖች ወደ ስፍራው አቅንተዋል። በሱዳን የሚገኘው የጦር አዛዥ እነዚህን ታጣቂዎች ለመቀበል ቀጠሮ ይዞ እንደነበረ ተገልጸዋል። ይህንኑ እንቅስቃሴ መነሻ በማድረግ ዛሬ ከረፋዱ 5 ሰዓት ላይ የኢትዮጵያ አየር ኃይል በስፍራው ላይ የድሮን ጥቃት መፈጸሙ ታውቋል። አሁን ላይ በትግራይ ሰሜን በኩል የኢትዮጵያ መከላከያ ሰራዊት ድንበር ላይ ባለመኖሩ መንግስት አሁንም በመቀጠል በድሮን ድንበር ለመጠበቅ መገደዱ ተዘግቧል። በእነዚህ ተያያዥ ጉዳዮች ዙሪያ ተጨማሪ መረጃዎች ሲኖሩን ወደ እናንተ እናደርሳለን። ወደ መካከለኛው ምስራቅ አስደንጋጭ መረጃዎች ስንሸጋገር የአሜሪካው አፓቺ የውጊያ ሄሊኮፕተር በሆርሙዝ ባህረ ሰላጤ አቅራቢያ ተከስክሰዋል። በሆርሙዝ ባህረ ሰላጤ አቅራቢያ ከፍተኛ ወታደራዊ ስምሪት ላይ የነበረች የአሜሪካ ጦር ኃይል ኤኤች-64 አፓቼ የውጊያ ሄሊኮፕተር በድንገት መከስከሷ ተሰምተዋል። አደጋው እንደተከሰተ በተደረገ አስቸኳይ የነፍስ አድን ዘመቻ በሄሊኮፕተሯ ውስጥ የነበሩት 2 የአውሮፕላን አብራሪዎች ያለምንም ጉዳት በህይወት መትረፋቸውን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና ወታደራዊ ምንጮች አረጋግጠዋል። ኒውዮርክ ታይምስ የዜና ወኪል ጉዳዩን አስመልክቶ ባወጣው ዘገባ መሰረት ሄሊኮፕተሯ የደረሰችበት ስፍራና የአደጋው መንስኤ እስካሁን በይፋ አልታወቀም። ፕሬዝዳንት ዶናልድ ጄ ትራምፕ ለጋዜጠኞች በሰጡት አጭር መግለጫ አብራሪዎቹ በጥሩ ሁኔታ ላይ እንደሚገኙና ምንም አይነት አካላዊ ጉዳት እንዳልደረሰባቸው ገልጸው ዝርዝር የወታደራዊ ምርመራ ሪፖርት ይፋ እንደሚደረግ ጠቁመዋል። የአሜሪካ መርማሪዎች አደጋው የተከሰተው በቴክኒክ ብልሽት ይሁን ወይም በአካባቢው ካለው የኢራን ጦር በተሰነዘረ ጥቃት መሆኑን እያጣሩ ሲሆን ይህ አፓቼ ሄሊኮፕተር በአካባቢው የተቀሰቀሰውን ቀውስ ተከትሎ የተከሰከሰ የመጀመሪያው የአሜሪካ የውጊያ ሄሊኮፕተር መሆኑ ተነግረዋል። ይህ አደገኛ ወታደራዊ ክስተት የተመዘገበው በኢራንና በእስራኤል መካከል የተጀመሩ የተኩስ አቁም ስምምነት እጅግ ተሰባሪ በሆነበትና በሆርሙዝ ባህረ ሰላጤ አካባቢ ከፍተኛ ወታደራዊ ውጥረት በነገሰበት ወሳኝ ወቅት ላይ ነው። በአሁኑ ወቅት ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር አዲስና ጠንካራ የሰላም ስምምነት ለመፈረም ጥቂት ቀናት ብቻ እንደቀሩና ዲፕሎማሲያዊ ድርድር ስኬታማ እንዲሆን ከፍተኛ ጥረት እያደረጉ መሆኑን እየገለጹ ባሉበት ወቅት ይህ አደጋ መከሰቱ በዋሽንግተንና ቴሄራን መካከል ያለው ቀውስ የባሰ ሊያወሳስበው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። በተያያዘ ዜና በሆርሙዝ አቅራቢያ የተከሰከሰውን የአሜሪካ ሄሊኮፕተር አብራሪዎች በድሮን ማውጣት መቻሉ ተገልጿል። የአሜሪካ ጦር የባህር ላይ ድሮኖችን ተጠቅሞ እንዲህ አይነት ዘመቻ ሲያካሄድ
ይህ የመጀመሪያው ነው ተብለዋል። የአሜሪካ ማዕከላዊ እዝ ኤች-64 የተሰኘው ሄሊኮፕተር ከተከሰከሰ በኋላ ወታደሮቹን በሁለት ሰዓት ውስጥ ማውጣት የተቻለ ሲሆን በደህና ሁኔታ ላይ ናቸው ብሎ ነበር። ሄሊኮፕተሩ የቀጠናውን ውሃ ቅኝት በሚያደርጉበት ወቅት በኦማን ባህር ዳርቻ አቅራቢያ መከስከሱን እዙ ጨምሮ አስታውቋል። በሌላ ዜና እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ዛሬም መቀጠሏን ተከትሎ 3 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘገቡ። የሀገሪቱ ብሔራዊ ዜና አገልግሎት የእስራኤል ጦር በታይር ምስራቃዊ አካባቢ በርካታ ህንፃዎች ላይ ጥቃት ከፈጸመ በኋላ የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ የሰዎችን አስክሬን ማውጣታቸውን ዘግበዋል። ሎሪየንት የተባለው ድረገጽ በበኩሉ 2 ተጨማሪ ሰዎች ከጥቃቱ በኋላ ያሉበት አለመታወቁን ጽፈዋል። ብሔራዊ የዜና አገልግሎት እስራኤል በታይር ተራራማ አካባቢ በማለዳ በፈጸመችው የድሮን ጥቃት 2 ሰዎች መገደላቸውን አስታውቋል። የተኩስ አቁም ስምምነት በአሜሪካና በኢራን መካከል ከተደረሰ በኋላ ለመጀመሪያ ጊዜ እሁድ ዕለት ቴሄራንና እስራኤል የተኩስ ልውውጥ አድርገዋል። የእስራኤል ጦር በሄዝቦላ መሰረተ ልማቶች ላይ የሚፈጽመውን ጥቃት ዛሬም መቀጠሉን አስታውቋል። በእስራኤልና በሊባኖስ መካከል እንደ አውሮፓውያኑ ከሚያዝያ 16 ጀምሮ የተኩስ አቁም ቢደረስም በሁለቱ ሀገራት መካከል የሚካሄደው ውጊያ አልቆመም። በኢራን የሚደገፈው ሄዝቦላ ወደ እስራኤል ሮኬቶችንና ድሮኖችን ማስወንጨፉን ቀጥለዋል። እስራኤል በደቡባዊ ሊባኖስ የምትፈጽመውን ድብደባ በመቀጠል የእግረኛ ጦሯ መጀመሪያ ከነበረበት የሊታኒ ወንዝ ይዞታውን እያሰፋ የተለያዩ አካባቢዎችን መቆጣጠር ቀጥለዋል። በዚህ ወር መጀመሪያ ላይ ለተኩስ አቁሙ ተፈጻሚነት ለመስራት ቢስማሙም ይህ የሚሆነው ግን ሄዝቦላ የሚፈጽማቸውን ጥቃቶች የሚያቆም ከሆነ ብቻ መሆኑ ተገልጿል። ሰኞ ዕለት የሊባኖስ ጤና ሚኒስቴር በደቡባዊ ሊባኖስ በተፈጸመ የአየር ድብደባ ቢያንስ 14 ሰዎች መገደላቸውን አስታውቋል። በሌላ ዜና አሜሪካ ኢራንን በተመለከተ ከእስራኤል የተለየ ፍላጎት እንዳላት ምክትል ፕሬዝደንቷ ተናገሩ። አሜሪካና እስራኤል የጋራ ፍላጎት ቢኖራቸውም ዋሽንግተን ከኢራን ጋር ያላት ግንኙነት ዶናልድ ትራምፕ ለሀገራቸው ጥሩ ይሆናል ባሉት ሐሳብ እንደሚመራ የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ሰኞ ዕለት ለፎክስ ኒውስ ተናገሩ። እስራኤልና አሜሪካ ብዙ የጋራ ፍላጎት አላቸው ያሉት ምክትል ፕሬዝደንቱ ነገር ግን ፍላጎቶቻችን የሚለያዩበት ሁኔታዎችም አሉ ብለዋል። ኢራንን በተመለከተ አሜሪካ ያላት ፖሊሲ ዋነኛ ግብ ኢራን የኒኩለር መሳሪያ እንዳይኖራት ማረጋገጥ እንደሆነም ጄዲ ቫንስ አስታውቋል። ምክትል ፕሬዝደንቱ ባለፈው 1 ዓመት ከመንፈቅ አስፈላጊ የሆነ ሁኔታን ፈጥረናል ብለው ፕሬዝደንቱ ያምናሉ። ትክክል ናቸው ብዬ አስባለሁ። ስለዚህ የኢራን የኒኩለር ጉዳይን በተመለከተ የረጅም ጊዜ ስምምነት ላይ መድረስ እንችላለን ብለዋል። አሁን እስራኤል ይህንን ልትወደው ወይም ላትወደው ትችላለች። ሆኖም በመሰረታዊነት ይህ የአሜሪካ ፍላጎት እንደሆነ እናስባለን ብለዋል። ምክትል ፕሬዝደንቱ ጄዲ ቫንስ ጨምሮም ዋሽንግተን ይህንን ግቧን ለማሳካት ስራዋን ትቀጥላለች፣ ምክንያቱም የአሜሪካው ፕሬዝደንት የተመረጡት ይህንን ለማሳካት ነው ሲሉ ተናግረዋል። በሌላ ዜና አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ እንደሆኑ ፕሬዝደንት ዶናልድ ጄ ትራምፕ ተናገሩ። አሜሪካና ኢራን የስምምነት የመጨረሻ ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽ ወይም ሁኔታ የኒውክለር መሳሪያን እንደማይፈቅድ ፕሬዝደንት ዶናልድ ጄ ትራምፕ አስረግጠው ተናግረዋል። ሁለቱ ሀገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ የግጭቱ ምዕራፎች ወቅት ስምምነት ላይ ለመድረስ መቃረባቸውን የሚጠቁሙ አስተያየት መስጠታቸው ይታወሳል። በጄኤፍኬ አውሮፕላን ማረፊያ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡት ፕሬዝደንት ዶናልድ ጄ ትራምፕ ስምምነቱ በጣም ድንቅ ይሆናል ብለዋል። ኢራን የኒኩለር መሳሪያ እንደማይኖራት በድጋሚ ያስረገጡት ትራምፕ ስምምነት ከተፈረመ በኋላ የሆርሙዝ ወሽመጥ በአፋጣኝ እንደሚከፈት ጠቁመዋል። በ2 ወይም በ3 ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት እንደሚችልም ተናግረዋል። ኢራንና እስራኤል እርስ በርሳቸው ላይ ጥቃት ማድረስ ለማቆም መስማማታቸውን አስታውቋል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም መስማማታቸውን ተናግረዋል። ለተጨማሪ 1 ሳምንት ገደማ
አይተነኳኮሱም ሲሉም አክለዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።